እባክህ ልጄ አታርገው። እኔ መታሰር አልፈልግም። እባክህ ልጄ እኔ አይደለሁም የወዲት ናት። እኔ ምንም አላረኩም። የወዲት ናት። ሰላም ሰላም፣ እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ ያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። እንዲሁም ነባር ቤተሰቦቼ ላይክ እና ሼር እያደረጋችሁልኝ አበረታቱኝ። አመሰግናለሁ። በዛሬው እንግዲህ ይዤላችሁት የመጣሁት ቪዲዮ ከዚህ ቀደም እንግዲህ ተወዳጁ የሆነውን የእናት ግፍ የተሰኘው ተከታታይ ድራማ በክፍል 49 ይሆናል ማለት ነው። እናንተ ታዲያ ስትጀምሩ ድራማውን እንግዲህ ሼር ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ድራማው ሲጀምር እንግዲህ በክፍል 48 እንዳየ ነው አበባዬ መረጃውን ለማጥፋት እንግዲህ አካፋውን በውሃ ስታጥበው ፖሊሱ ድንገት ይመጣባታል ማለት ነው። ከዛም እንግዲህ ያልጠበቀችውን ነገር ምላሽ አሳልፋ ልጇን ሰጥታለች ማለት ነው። ይህም የሆነበት ምክንያት እንግዲህ ከዚህ ቀደም አቶ ጸጋዬ አጋቹ ማለት ነው ለአበባዬ ሲደራደራት የነበረው ገንዘብ እንድትሰጠው እንግዲህ እያስገድዳት የነበረው ሰው ነው ማለት ነው። ታዲያ እንግዲህ በአንድ ኳስ ራሱንም ሐሰተኛውንም አጋልጦ ለፖሊስ በመተባበር እንግዲህ እውነተኛውን ግልጽ አድርጎ አበባዬን በድጋሚ ሸውዷታል ማለት ነው። ይህም የሆነበት ምክንያት እንግዲህ ፖሊሱ ከአበባዬ ጋር በሚነጋገርበት ሰዓት ድንገት ጸጋዬ መጥቶ ነበርና ጸጋዬ የት ነው የምትታወቁት ብሎ በሚጠይቅበት ሰዓት እንግዲህ ጸጋዬ ማለት አጋቹ ነው። ከዚህ ቀደም እንግዲህ ቤቷን እንድትሸጥ ያደረገና መረጃው ወይም ደግሞ እሷን የሰራችበትን ወንጀል በስልኩ ቀርጾ የያዘ ሰው ነው ማለት ነው። ታዲያ በመረጃው እንግዲህ ገንዘብ እንድትከፍለው ተደራድሮ የ23 ሚሊዮን ብር እንድትሰጠው እሷም እንግዲህ ይህንን ካልከፈለች እስር ቤት መግባት ስለማይቀርላት ለዚህ እስር ቤት ላለመግባት ስትፈልግ ደግሞ ቤቷን በመሸጥ እንግዲህ ብሩን ከፍላ መረጃውን ወደ ራሷ አድርጋ ከወንጀል ነፃ ለመሆን እንግዲህ ደፋ ቀና እያለች የነበረች አበባዬ ነች ማለት ነው። በዚህ ምክንያት እንግዲህ የሆነበት የልጇ የእንዝላልነትና ልጇ ያደረገችው ነገር መጥፎ ድርጊት ተመልሶ ራሷን እንዲቀጣ ስላደረጋትኝ በዚህም እንግዲህ ጸጋዬ የራሱን ሕይወትና ወንጀለኞቹንም ደግሞ አሳልፎ መስጠቱ የራሱን ሕይወት መቀየሩ ትልቅ ድራማ ነው ማለት ነው። እና አንዳንድ ጊዜ በአንድ ድንጋይ ሁለት ወፍ የሚባል አባባል አለና አበባዬ በድጋሚ ተሸወደች ማለት ነው። ቤቷንም ሽጣ ንብረቱን አሳልፋ ሰጥታለች። ሁለት ደግሞ ከፖሊስ እጅ ወይም ደግሞ ከሰራችው ወንጀል ነፃ ሳትሆን ተመልሳ ወደምትፈራው ወደ እስር ቤት ቀርባለች ማለት ነው። እና እንግዲህ ድራማችን ሲጀማምር ማለት ነው ጸጋዬ ገንዘቡን ሊወስድ ይመጣል ወደ አበባዬና መቼ እንደሆነና የት እንደሆነ ግን ሰዓቱን አልነገረችውም። በዚህ ሰዓት እንግዲህ በሚነጋገሩበት ሰዓት መርማሪው ከኋላ እየተከታተላቸው ስለነበረ ጸጋዬ ጋር ትተዋወቃላችሁ ብላ ሲጠይቃትኝ አዎ እንተዋወቃለን። ይህም የማውቀው እንግዲህ እኔ እንደምታይኝ ለጋሽ ሰው ነኝ። የተራበ የተጠማ የማለብስ የማጠጣ የታረዘም የማለብስ ነኝ። ስለዚህ ደግሞ ከዛ ውስጥ ደግሞ አንዱ እንደምታየው ይሄ አመዳም ነው እና እባክህን እንዲሁም አትቅርበው መጥፎ ሽታ አለው እያለችው ነበር አበባዬ። ከዛም እንግዲህ መርማሪውም ጸጋዬን እውነት ነው ወይ ያለችው ነገር በምንድነው ትውውቃችሁ? ላናግር እፈልጋለሁ ጊዜ ካለ ሲለዋለኝ። በዚህን ጊዜ እንግዲህ እማማ ወርቄ በፍጹም ጊዜ የለውም መሄድ አለበት አሁኑኑ መርማሪ እና ሌላ ጊዜ ስታገኘው ትጠይቀዋለህ ትለዋለች። ይህን ጊዜ ጸጋዬም ሰፊ ጊዜ አለኝ በሚገባ አለው ብሎ ቃሉን ይሰጣል ለፖሊሱ ማለት ነው። ከዛም ሁለቱን እንግዲህ ቁጭ አድርጎ ስለ ሁለታችሁ ትውውቅ በደንብ ማወቅ እፈልጋለሁ ይላል። ከዛም እንግዲህ የሚገርም ነገር እሷ በጣም ቼር እና ለጋስ ሰው ነች። ከዚህ ቀደም እንግዲህ በጣም ምርጥ ስራ ሰጥታኝ ነበረ። የሷን ህይወት የሚቀይር የኔንም ህይወት የሚቀይር ስራ አግኝቼ ይኸው ተለውጫለሁ እና ይገርምሃል የ23 ሚሊዮን ብር ነበረ ያንን የሰራሁት ስራ ይለዋለኝ። ከዛ ፖሊሱም ከዚህ ቀደም አለም ምን ብለዋለች መሰላችሁ? ወንድዬን የተማታችው ራሱ ሚስቱ ነች፣ ሌላ ሰው በፍጹም ሊሆን አይችልም። ከዚህ ቀደምም እንግዲህ እናቱን ነበረ መርዛ ልትገልባት የነበረው። ለዚህ ደግሞ እኔ ካሜራ ደቅኜ ቪዲዮዋን ለፖሊስ እንዳልሰጥ አሳግዳኝ ነበረ። ያ ያገተኝ ሰው ደግሞ መረጃውን ቀድሞ ይይዘዋል ማለት ነው። ከዛም እንግዲህ መረጃውን ደግሞ እናቷን እያስጨነቀ ይገኛል። የ23 ሚሊዮን ካላመጣችሁ በማለት አስጨንቆ ይዟቸዋል። የዚህን ያክል ድረስ ነው ወንጀል የመሰረው። ስለዚህ ከሷ ውጭ ማንም ይሄንን ሊያደርግ አይችልም ስላለችው
ፖሊሶቹም ይህንን እንግዲህ ሀሳብ በማድረግ እውነትም አለም ያለችው ነገር ትክክል እንደሆነና ብሩን ደግሞ የ23 ሚሊዮን ብር እንደሆነ ሲያቅ ፖሊሱ በዝምታ ሁሉንም ሀሳባቸው ሼር አድርጎ ሴቭ አድርጎ ይዞት ነበር ማለት ነው። ከዛም እንግዲህ ትውቃችሁ ቆሻሻ ስራ እንዲሰራልኝ ነበረ። እንደምታውቀው እኔ ደግሞ ጽዱ ነኝ። ከአካባቢ ቆሻሻ እንዲኖር አልፈልግም። ቆሻሻ እንዲያስወግድልኝ ነበር የቀጠርኩት። ከዛን ወዲህ እንግዲህ የተለያዩ ስራዎችን እሰራዋለሁ። አሁን ደግሞ እንደምታዩ ህይወቱ ሊቀየር ነው። የኔ ህይወት ግን ሲኦል ሊገባ ነው በማለት አበባዬም ነግረዋለች ለፖሊሱ ማለት ነው። ፖሊሱም እንግዲህ አበባዬን በዚህ ልክ ካናገራት በኋላ ጸጋዬን ራሱን ለብቻ እንዲያናግረው ይጠይቀዋል ማለት ነው። ከዛም እንግዲህ አይኔን እያየህ ልትዋሸኝ አይገባህም። እኔ ወንጀለኛ እንደሆንክና ሰው እንዳገድክ በደንብ ማውቃለሁ። ስለዚህ ደግሞ አንድ ብቻ እንድትረዳኝ ነው የምፈልገው። እሱንም የሆነበት እንግዲህ የወዲት ጉዲት ይህንን ነገር ታደርገዋለች ወይስ አታደርገውም ብሎ መስቀለኛ ጥያቄ ይጠይቀዋል ፖሊሱ። ከዛም ጸጋዬም አዎ ይህንን ነገር በሚገባ በደንብ ታደርገዋለች ይለዋለኝ። ታዲያ አንተ ወንጀለኛ ነህ፣ ይህንንም አትርሳ፣ የወንጀሉም ተባባሪ ሆናለኝ። ነገር ግን አንድ ነገር ብቻ አግዘኝ። እሱም የምፈልገው እውነቱ እንድደርስበትና አካፋ ነው የመታችው፣ በአካፋውን ያንን አካፋ እንዳገኘው ፈልጋለሁ፣ አግዘኝ ይለዋለኝ። ጸጋዬም ይህንን ነገር እንዴት ላምን እችላለሁ? ሁለተኛ እኔ ደግሞ ለገንዘብ ለስራዬ ነው እንጂ የተጠቀምኩበት ሌላ ምንም ነገር አላረኩም ሲለው፣ ፖሊሱም አይ ሰው ማፈን ወንጀል መሆኑን አትርሳ። ሁለት ደግሞ እኔ መረጃውን የምፈልገውን ነገር ከሰጠኸኝ እኔ በአንተ ህይወት ጣልቃ አልገባም። ሁለተኛ ምን ልታየኝም አትችልም ሲለው፣ ጸጋዬም እንግዲህ በጣም ጎበዝ ነው እሺ በማለት ይተባበረዋል ፖሊሱን ማለት ነው። ከዛም እንግዲህ አበባዬን ከጠራች በኋላ ሪከርድ እያደረገ ምን አይነት ጨካኝ ናት ግን የወዲት ጉዲት፣ እንዴት ነው ባሏን በአካፋ የመታችው? ምን አይነት አረመኔ ሴት ናት? ቆይ ምንድን ነው ሀሳቧ? ቢሞትባትስ ከእስካሁን የሰራችው ወንጀል አይበቃትም ወይ ብሎ በሚጠይቅበት ሰዓት እንግዲህ አበባዬ አዎ በጣም የተረገመች ልጅ ናት። ምን እሱ ብቻ እኔንም ራሱ እኮ በአካፋ ከሁለት ልትለኝ አምላክ ነው ያወጣኝ በጥበቡ እንጂ እኔንም ገላኛለች። ይቺ የተረገመች ምን እንደማረጋት አላቅም ብላ ይህንን ቃሏን ስትል እንግዲህ ጸጋዬም እያስመሰለ አይ በአካፋ ከመታችማ አካፋው ከተገኘ ወንጀለኛ እንደምትሆን ግልጽ ነው። አካፋውን በጣም ከሩቅ መደበቅ አለብዎትና አንሹራንስ እንዳይገኝባትም ደግሞ አሻራውን ሙሉ በሙሉ ማጥፋትና ማጽዳት አለብሽ ይላታልኝ። አበባዬም ልክ ነህ ልጄ፣ በደንብ አሁኑኑ አስተካክላለሁ በማለት ወንድ የተደበደበበት እንግዲህ አካፋ አውጥታ ከደጅ ስታጥብ መርማሪው ድንገት ከች ይልባታል ማለት ነው። ከዛም አበባዬም እንግዲህ እንደምታዩት መረጃ ለማጥፋት አካፋው ያለውን ደም እያጸዱ ነው አደል፣ ይህን ያደረገችው ማነች ብሎ ያፋጦ ይዛታለኝ። ከዛም እንግዲህ ይህንን ያደረገችው ራሷ የወዲት ናት፣ ባሏንም ቀጥቅጣ መርማሪ እኔንም ቢሆን እናቷን አልማረችኝም፣ ከሁለት ልታረገኝ ነበር እምልልሃለሁ በማለት ተንበርክካ እንግዲህ የተማጽኖ ቃላቷን ለፖሊሱ ስትሰጥ ነበረ። ፖሊሱም እንግዲህ ይህንን ነገር ወንጀለኛ ሆንሽም አልሆንሽም ቃልሽን ወደ ፍርድ ቤት መሄድ አለብሽና ቃልሽን ትሰጫለሽ ብሎ እንግዲህ አበባዬን እያስቀባጠራት ይገኛል ማለት ነው። በስተመጨረሻም እንግዲህ አምራና ዘንጣ ባሏ ከአልጋ ቁራኛ ተውኖ እሷም ጸጉሯን ተሰራርታ እምር ዘንጥ ብሎባት የነበረችዋ ሴት የወዲት ጉዲት እንግዲህ ፖሊሱም እንደዚህ አማረብሽ፣ እናትየዋን ቢሆን የወንድዬ ናት፣ ባልሽ ሊሞት አፋፍ ደርሶ አንቺ ግን አምረሽና ዘንጠሽ የተዋብሽው ስለምንድን ነው? ደስታሽ ነው ወይ ማለት ነው? የእኔ ልጅ ግን ከሞት አፋፍ ነው ያለው፣ አንቺ ግን ምን አይነት ጨካኝ ነው ምናምን ብላ የሆነ ስድብ ተሳደባለች ማለት ነው። ከዛም እንግዲህ የወዲት ምላሿም ለሁሉም አይ ጭንቀት ላይ ስለሆንኩና ጸጉሬም ስለተበላሸብኝ ጀስት እሱን ፈታ ለማድረግ ነው እንጂ ሌላ አስቤ አይደለም፣ የእሱ ጭንቀት የእሱ ህመም የኔ ህመም ነው በማለት እያስመሰለች አይተናታል ማለት ነው። ከዛም እንግዲህ እየበረረች ከመጣች በኋላ ወደ እናቷ የምስራች እናቴ ትልቅ ደስታ አለኝ፣ ወንድዬ እኮ ከዚህ በኋላ መነሳት ሆነ መናገር አይችልም፣ ስለዚህ ደስታዬን ማጣጣም አለብኝ፣ የተበቀሩት ቆሻሾችንም ማስወገድ አለብኝ በማለት ከእናቷ ጋር እንግዲህ የደስታቸውን ጽዋ እያጣጣመች ነበረ። ድንገት ግን ያልተፈጠረው ነገር ያልሰማችው የተባለ ሁሉ ያላየችው እንግዲህ የወዲት በስተመጨረሻም እንግዲህ ወደ ህግ ትቀርባለች ማለት ነው። ከዛም እንግዲህ የሚፈጠረውን የምናየው ይሆናለኝ። ከዚህ ቀደም ፀሐይም ስለ ወንድዬ እንግዲህ ፖሊሱ ጠይቋት ነበረ። ለገንዘቧ ስትል እንዳልኳቸው ምንም ነገር አልተናገረችም የነበረው። በዛሬው ክፍል ላይ ግን አበባዬ ፀሐይን አስወጥሳታለች ከቤት፣ ምንም አታስፈልግኝም፣ ከዚህ በኋላ ምንም ላይሽም አልፈልግም በማለት እንግዲህ
በስድብና በንቀት ነበር እቤት ገፍትራ ያስወጣቻት። ነገር ግን ፀሐዬ የትም መሄጃ ባይኖራትም እንኳን የምታምነው አምላኳን ተማምና እንግዲህ ከቤት ወጥታ ጉዞ ትጀምራለች። ይህን ጊዜ እንግዲህ አስቻለው ደግሞ ሊያስቆማት ይሞክራል። አስቻለውም እንግዲህ ፀሐዬን በጣም ይወዳታል፣ በጣም ያከብራታል። በችግሮቿ ጊዜ አብሮ ቁሞ እናቱ ጋር እየተጋፈጠ ሁሉ ነገር የሚገባትን ነገር እያስተካከለ ደሞዝ ሳትሰጥ እንኳን ስትቀር ደሞዟን እያስከፈለ ቤተሰቦቿ ሲታመሙባት እንግዲህ እርዳታውን እየለገሰ ነበረ። ከዛም እንግዲህ በስተመጨረሻም ይህን ሁሉ ነገር ካደረገ በኋላ ከክፋቱ መልካምነቱ ነገሰበትና በፍቅር ማሸነፈችው። መጥፎ ሰው የነበረው ሰው ከእናትና ከእህቱ ምንም የማይለየው ፀሐዬን ካገኘ በኋላ ግን ልበቀና አዛኝ፣ ለሰዎች ምን ያክል አዛኝ እንደሆነ የሚገባቸውን ነገር እያደረገ እንግዲህ ቆይቷል ማለት ነው። በስተመጨረሻም ይህን ነገር ልቡን ሰብሮታል አስቻለው ማለት ነው። ምክንያቱም ምንም እንኳን እንድትለየው ባይፈልግም ነገር ግን ደግሞ በስህተት ተለይተዋለች ማለት ነው። እና ለምኗታለኝ አብረሽን ቆይ ሽማግሌም ልላክልሽ፣ የኔና አንቺ ነገር እንዲህ በዋዛ የሚያልቅ ነገር አይደለም፣ የስደት ህይወት የምትዩም ተይውና ትዳሪያችን እንመስረት ብሎ ጥያቄ ይቀርብላታለኝ። ፀሐይም የመጀመሪያ የማስቀድመው ቤተሰቦችን ነው፣ ቤተሰቦችን ሳልቀይር እኔ የራሴ ህይወት ሊኖረኝ አይገባም፣ በዚህ መልኩ ደግሞ ከአንተ ጋር መቀጠልም አልችልም ትለዋለች። በእርግጥ ወደዋለች፣ ግን አምና ደግሞ ለሱ እሽታን አልገለጸችለትም። ከዛም እንግዲህ ለምትወዳት ለአለምዬ በመደወል ያለውን ነገር ሁሉ ታስረዳታለች። አለም ምንም ቢሆን ምንም እነሱ ዘራቸው የተረገሙና የሰይጣን ቁራጭ ናቸው። ስለዚህ እስከሱ ፍቅር እንዲይዝሽ አልፈልግም፣ የራስሽን ህይወት ኑሪ፣ ይህ የሚያስበው ጭንቅላትሽን በደንብ ልታስብ ይገባል ከሱ ሁለተኛ ብላ እንግዲህ አስጠንቅቃታለች ማለት ነው። አስቻለውንም እንግዲህ ድንገት ሲመጣ ፀሐይ ልትወጣ ስትል ቀድማ አለም ነበር ያገናኘችው። ከዛም እንግዲህ ምን አድርጌ ነው የምትላት ይችልሽ ህይወቷን ሰርታ ትኖሩበት፣ አንተ የተበከለ የደም ዝውውር ነው ያለብህ። ስለዚህ ልምትወዳት ከሆነና እርሷ የምታስብላት ከሆነ ህይወቷ እንድትኖር ነጻ ፍቀድላት እባክህን። ጭንቅላቷን ባጉል በውሸት በተሞሉ ተረተረቶች አትሙላት። ስለዚህ ልጅቷን ለቀቅ አድርጋት በማለት እንግዲህ አለም ለጓደኛዋ ለፀሐዬ እየተቆረቆረችላትና እየታገለቻት እናያለን። ይህም ደግሞ የሆነበት ከዚህ ቀደም እንግዲህ አስቻለው ፀሐይን ከእህቱ ጋር በመሆን በጣም ብዙ ነገሮችን ሲበድል ስላየች ፀሐይ ቤታቸው በሙሉ እየተበከለ ነው ብላ ስለምታስብ እህቷን እንግዲህ ለማዳን እየሞከረች ነው። ፀሐይ ደግሞ አስቻለው በደንብ እንደተቀየረና እንደነሱ እንዳልሆነ ምርጥ ሰው እንደሆነ እየተናገረች ይገኛል። እንግዲህ የመጨረሻው የሁለቱ ግንኙነት ምን እንደሚሆን ባይታወቅም ፀሐይ ግን ልቧ አሽቷል ማለት ነው። አለም ግን እየተከራከረችላት ይገኛል። ድራማው ይህን ይመስላል። አብራችሁን ስትከታተሉ ለነበራችሁ ለሁላችሁም እያመሰገንኩኝ ላይክ እና ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ።